የጌራ ልጅን መድኃኒት አድርጎ አስነሳው። ግን ሁለቱም እጁ ቀኝ ነው ይላል። ሁለቱም እጁ የናኦድ ሁለቱም እጆች ቀኝ ናቸው ይላል። እና የናኦድ ሁለቱም እጆች በዚህ በኩል ብቻ ነው ያሉት፣ በዚህ በኩል ሌላ እጅ የለውም። አይ እንደዛ ሳይሆን እኮ ቸር ማለት ነው ይላሉ ብዙ ጊዜ። ለምሳሌ አንድ የኦርቶዶክስ መምህር ይህንን ሲያብራራ ሁለቱም እጁ ቀኝ ነው ስንል ዘማርያም ዘለቀ ስሙ መጥራት ካለብኝ ሁለቱም እጁ ቀኝ ነው ስንል በዚህ በኩል ብቻ ሳይሆን ፍጹም ናቸው፣ ብሩክ ነው፣ ቸር ነው ማለት ፈልገን ነው አለ። ስለዚህ እንደዛ ከሆነ ሁለት እጁ ቀኝ ነው ሲባል በዚህ መንገድ የሚገለጽ ነው እንጂ አቅጣጫን የሚያመላክት አይደለም የሚለው ይሄን ይመስላል በአጭሩ። የሚጨምረው ነገር አለ ነው? ቀጥለ ሳልኖር አትግደለኝ ወገናችን። ጥያቄ አለ አለኝ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ ሰላም ነው፣ እግዚአብሔር ይመስገን። ወንድሞች እያብራራህ ነበር አሁን እሱ ገድሉ ላይ እና ብዙ ጊዜ ደግሞ ደስ የሚላንተ ገድሎች ታነባለና በእኛ በእርግጥ ቀኝ የሚለው ስልጣንን ነው የሚያመለክት። አሁን እግዚአብሔር አሁን እግዚአብሔር በይባቤ ጊዜ ቀርን ዘምሩ ለማከቃ ዘምሩ ጠይቅኛ በቀኝ ተቀመጠ ስንል በስልጣን ነው። ዙፋንም ስንል ዙፋን ሳይሆን ከፍታን፣ ልዕልናን፣ ክብርን ነው የሚያሳይና አንተ ግን ልጁ ሲጠይቅ ከገድሉ ላይ ነው። አንተ የማታምንበትን መጽሐፍ ማመሳከሪያ አድርገህ እንዴት ታመጣለህ ነው አንደኛው። ይህን እንድትይዝልኝ ነው። ሁለተኛው የመጀመሪያው ጥያቄ ምንድን ነው? አላህ እጆች አሉት ይባላል በእጅ ላይ ስለሆነም በአላህ ሲፋት ላይ ነው ጠይቅ የመጣውኝ እና የአላህ እጆችና እጆቹ በእጆቹና በባት በሚባለው ላይ ጥገኛ ነው ወይ? ይህስ እንዴት ነው የምታየው? ይህንም በዛው ጠቅልል አድርገህ ብትነግረን ጥሩ ነበረ። ኦኬ፣ የማታምንበትን መጽሐፍ ለምን ጠቀስክ ነው የመጀመሪያው ጥያቄ። ገድላት አታምንም እና በገድላት የማታምን ከሆነ አንተ ለምን ጠቀስክ ነው። እናንተም እኮ የማታምኑትን ሀዲስና ሲራ ተፍሲር እያላችሁ ትጠቅሳላችሁ። አሁን ለምሳሌ ያን ሀዲስን ስጠቅስ አንተ በሀዲስ አምና አይደለም ሀዲስ ምናምን ልትል ትችላለህ፣ ቡኻሪ ምናምን ልትል ትችላለህ። የሆነ ቀን አንድ ሳልኖር አንዴ ማስረጃ አደረክ እኮ አይደለም ለእኔ ከኔ ጋር ስትከራከር ሀዲስን ስትጠቅስ ሀዲስን ተቀብለህ አይደለም፣ ቁርአንን ስትጠቅስ ቁርአንን ተቀብለህ አይደለም። ግን ለክርክርህ ድጋፍ ይሆን ዘንድ ነው ቁርአንን ሀዲስን የምጠቅሰው። ልክ እንደዛው እኔም ገድላትንም ስጠቅስ መጽሐፍ ቅዱስን ቸርች ፋዘሮችንም ስጠቅስ አምኜባቸው ሳይሆን ለክርክሬ ድጋፍ የሆነኝ ዘንድ እና አንተ ስለምታምንበት ሞር ላሳምን ብዬ ነው እነዛን መጽሐፍት የምጠቅሰው እንጂ እኔ ስለምቀበል አይደለም። ስለዚህ አንድ ነገር ለመጥቀስ ደግሞ የግድ ማመን የለብህም። የሆነ መጽሐፍ ለመጥቀስ በዛ መጽሐፍ የግድ በቃ መቀበል የለብህም። ሂንዱይዝም ያሉ መጽሐፍቶችን ልጠቅስ እችላለሁ፣ እነ ባጋቫድ ጊታን ምናምን ልጠቅሳቸው እችላለሁ፣ ግን ስለማምንባቸው አይደለም። ግን ከእነሱ ጋር ስከራከር አርጊመንቴን ሞር ጠንከር ለማድረግ ነው የምጠቀምባቸው እንጂ አላምንባቸውም። ስለዚህ የሆነ መጽሐፍ ለመጥቀስ የግድ በሱ መጽሐፍ ማመን አይጠበቅብህም የሚል ነው። ሌላኛው ጥያቄ አላህ ሱብሃነሁ ወተዓላ እጅ አለው እግር አለው ብለሃል። በእጁ ላይ ጥገኛ ነው ወይስ አይደለም ብለህ ጠየቅከርለህ። ማይክን አንሳ አንድ ጊዜ። እጆች አለው ብላችሁ ታምናላችሁ እናንተና እጆቹ ጥገኛ ነው ክሊር አድርገውና ጠይቀኝ። ጥገኛ ነው ማለት በእጆቹ ላይ አሁን በእጆቹ ላይ እሱ ጥገኛ ነው ወይ? ለምሳሌ እጆቹ ለብቻ ይመለካሉ ወይስ በአንድ ሲሆን ነው አላህ የሚያስብለው? እንዴት ነው? እዚህ ጋር ግራ ስለተጋባ ሲፋት ላይ አላህ በእጁ ላይ ጥገኛ ነው ስል ብለህ ጥሩ አብራርተኸዋል። አላህ በእጁ ላይ ጥገኛ ነው ስል እጆቹ ለብቻው ተነጠለው ይመለካሉ ወይ ማለት ነው ብለህ ከጠየቅህ አይቀር እኛ ሙስሊሞች እንደዛ አናምንም። የጌታ አምላካችን ለምሳሌ እጅ አለው ፊት አለው ምናምን ብለን ስንገልጽ እጁን ነጥለን ለብቻው ፊቱን ነጥለን ለብቻው ከዛ አላህ እንደዛ ነጣጥለን ሸንሽነን እንደዛ እናመልክን። ስለ አላህ ስናወራ ነጣጥለን አይደለም የምናስበው። ለምሳሌ እኔ ኢምራንን እወደዋለሁ ብዬ ኢምራንን እኮ እወደዋለሁ ግን እጁን አልወደውም አይደለም። ኢምራንን እወደዋለሁ ግን እግሩ ብዙም አይመቸኝ ምናምን አይደለም። ስለ አንድ አካል ስታወራ ሙሉ ማንነቱ ነው የምትገልጸው እንጂ ኢምራንን እወደዋለሁ ግን ፊቱ ምናምን አንልም። እንደዛ ነጣጥለን አንገልጽም አይደለም። አምላኬን ሰውን እንኳን ኢምራንን ነጣጥዬ ጸዳ ነው፣ ከዛም በላይ ነው። ከፍጥረታት ጋርም አይቀራረብም፣ አይመሳሰልም። ቁርአን ላይ እንደገለጸው። በአጭሩ ግን መልሱ ይህን ይመስላል። ሳልኖር አይ ጥሩ ነው። እኔ ጥገኛ ነኝ። አሁን ሰው አምታል፣ እኔ ጥገኛ ነኝ። አላህ ደግሞ ማንንም አይመስልም፣ የተጠራራ ነው፣ ማንንም አይመስልም የተባለ። እኔ ግን ምንድነው የምትለኝ? እኔ ጥገኛ ነኝ። ለምሳሌ እግሬ ሳይሆን በእጄ ብቻ መኖር እችላለሁ። አሁን አንተ አላህ ከእጆቹ ጋር ጥገኛ አይደለም፣
ከምናጸድቃቸው ስፋት ጋር ጥገኛ አይደለም ማለት። እሺ እነዛ በአንድ ናቸው ማለት እንችላለን? ጥገኛ ካልሆነ እነዛስ አንድ ላይ ናቸው ማለት ነው የሚቻል ወይስ እንዴት ነው? እኛ ጌታ አምላካችንን ከባህሪያቱ አንነጠልም፣ ባህሪያቱን ከአላህ አንነጠልም። በነገራችን ላይ ሲፋት ይባላሉ። እሺ እጅም እግርም እነዚህ ሁሉ ሲፋት ይባላሉ። ሲፋ ብለን እንገልጻቸዋለን። እነዚህን ሲፋት ከአላህ አንነጥልም፣ ሲፋቱንም ከአላህ አንነጥልም፣ አላህንም ከሲፋቱ አንነጥልም። ስናመልከውም አንድ ላይ ነው የምናመልከው። ባህሪያቱ የአላህ ናቸው። ስለዚህ አይነጣጠሉም። ነጣጥለን ለምንገልጸው ማንነት አንሰጣቸውም። አይ አሁን እኛ እኮ ምን አለ መሰለህ፣ እኔ እከታተላቸዋለሁ ኢምራንንም አንተን። ለምሳሌ ልንገርህ፣ እኛ ኢምራንም ያነሳው እኮ የሳለ ነው እግዚአብሔር ምንም እግዚአብሔር አየ ስንል ሁለንተናው ያከው ለምሳሌ አይን ነው። ሰማ ስንል ሁለንተናው ጆሮ ነው። በሁሉ የመላ ነው ብለን ስለምናምን ለምሳሌ አንተ በሰማይ ያለ በምድር ቆይ እዚህ ጋር ጥያቄ በተናገርከው ላይ ጥያቄ ተፈጠረብኝና ግልጽ ማድረግ አለብን። እሺ ጠይቀኝ። እግዚአብሔር ጆሮ አለው ግን መስማቱን አመልካች ነው። እግዚአብሔር አይን አለው ግን ማየቱን አመልካች ነው ምናምን እያልክ ነው አይደለ? እሺ የምጠይቅህ ጥያቄ ማለት ነው እግዚአብሔር አይን አለው የለውም? አይን አለው ስንል እግዚአብሔር እንደኛ ቁጭ ቁጭ ያለ ሰውን ይሰማል፣ መላው አካሉ አይን ነው ማለት ነው። እኔ የጠየቅኩህ ጥያቄ አለው ወይስ የለውም ነው። አይን አለው ስልህ አይን እንደዚህ እንደ ሰው ቅንድብ ያለው ምናምን ሳይሆን ሁለንተና እኔ እንደ ሰው አላልኩም። እባክህ በህግ አምላክ እኔ እንደ ሰው አልወጣኝም በጭራሽ። ግን አይን አለው የለውም? እየሰማኝ ከሆነ ሰውም እንዲመማርበት አይሻልም? እንዲመማርበት ያው እናንተ መቼ እኔ የሰው ይመስላል አላልኩም። ከሰው ጋር የሚመሳሰል እኮ ይሰማል፣ ያያል። እኔ አይሰማም ብያለሁ። እኔ አይሰማም ብያለሁ። ይሰማል ካልኩ በሆነ ይሰማል ካልኩ ይሰማል፣ ያያል። እኔ አይሰማም ብያለሁ ወይ? እየጠየቅኩ ያለሁት ጆሮ አለው ወይስ የለውም? ሁለንተና አካሉ ይሰማል ስንል ይሰማል ነው በቃ። ስለ ይሰማል ነው የምተረጉመው። ግልጽ እንዲሆንልህ ቆይ ግልጽ እንዲሆንልህ ማለት ነው። ብር አለህ የለህም? እኔማ ብር አለህ የለህም? አንተ ብር አለህ አይደለ? ብር አለህ። ስለዚህ ጥያቄው ብር አለህ ወይስ የለህም ሲሆን አለኝ ትላለህ። አንተ ግን ምንድነው እያልክ ያለው? እኔ እኮ አንዳንዴ በታክሲ ነው የሚሄደው፣ አንዳንዴ ደግሞ በእግሬ ነው የሚሄደው እያልክ ነው። ብር አለ ወይስ የለም ስል እኔ በታክሲ ነው የሚሄደው እያልክ ነው። እሱን አይደለም ጥያቄ። ብር አለ ወይስ የለም ስትባል አለኝ ትላለህ፣ ካሌለ የለህም ትላለህ። እግዚአብሔር ጆሮ አለው ወይስ የለውም? እግዚአብሔር ጆሮ አለው፣ ሁለንተና አካሉ ግን ይሰማል ስንል ነው እንጂ እንደኛ የተተከለ ጆሮ አይደለም። እኔ እንደ ሰው ጆሮ ነው አላልኩም በጭራሽ፣ እንደኛማ አይደለም። ግን ጆሮ አለው ወይስ የለውም? ጆሮ የተተከለ ጆሮ ሳይሆን ሁለንተና አካሉ ይሰማል። አላልኩም እንዴ? አለው እንጂ እንዴት ይሰማል እያልኩ ሁለንተና አለው ወይስ የለውም? አለው ወይስ የለውም? አለው ወይስ የለውም? ላብራራለህ። 30 ሰከንድ ስጠኛለህ። ክሬድ እንደሆነ ለምን አትነግረኝም? ካለው አለው ካሌለው የለውም ብለህ ንገረኝ እባክህ። ካለው ማለት ነው አለው፣ ካሌለው ግን የለውም ብለህ ንገረኝ። አይ እንደዚህ ሆኖ እኮ እኔ እኮ በደንብ ላብራራልህ እና ከዛ ያንተ ጠይቀኛለህ አይሻልም? ግልጽ እንዲሆን ለምሳሌ ለምን ከበደ አለው ወይስ የለውም እባክህ? ለምን መሰለህ? ይሄ ከብዶኝ አይደለም እኮ የምመልስልን መልስ አንተም ታውቀዋለህ። ካለው ማለት ነው ጆሮ ካለው ይኸውልህ፣ ከሁለቱ እኮ አይወጣም። ወይ ጆሮ አለው ወይ ጆሮ የለውም እኮ በነገራችን። ካሌለው አያሳፍርም። የለውም ብላለህ። ይኸውልህ እግዚአብሔር ጆሮ አለው ስንል ይሰማልን ነው፣ ያያል ስንል ደግሞ እንደዚሁ ነው እንጂ እንደዚህ የተገደበ። መጀመሪያ ግልጽ ማድረግ ያለብህ ግን ጆሮ አለው ወይስ የለውም የሚለውን ብቻ ነው። አይ ጆሮ በምድረው ያለም በምዕናብ የሳልከው ተሆነ እንደዛ አይነት ጆሮ የለውም ለአምላካችን፣ ጀርባም የለውም። አልሳልኩም፣ በምዕናቤ አልሳልኩም። ግን ጆሮ አለው ወይስ የለውም? ይኸውልህ እኛ መለኮትን የምናመልከው ልንገርህ፣ ከመጽሐፍ ውስጥ ጥቀስ እንደሆይ። አንተ ልጁ ተጨንቋል። ራ ምን ትላለህ? ለምን እጨነቃለሁ? አንድ ሜት አድርጌ ያለው እሺ፣ በጣም አደከምከን በእውነቱ። ክርስቲያኑ ራሱ ሰብሽታል። አንድ የረቃበል ልብሱ ቀንሰው እንትን አድርግልኝ። አንድ ጠይቄ ብቻ ጠይቅህና ይበቃኛል። ከዛ እኔ መዝቀስ ስላለብኝ አስር ስለደረሰ እንሻላ እንወጣለን። ሳልኖር ይሰማሃል ወገኔ? አንድ ጥያቄ ብቻ ይሰማሃል?
እሺ እንደዚህ ይላል፣ ቅዱስ ቅዱስ እግዚአብሔር የራስ ፀጉሩ እንደ በረዶ ነጭ ነው ይላል። የራስ ፀጉሩ እንደ በረዶ ነጭ ነው ማለት ነው። ክብርን ለመግለጽ ነው። ነጭ ማለት ክብር መግለጽ ነው።